ኢትዮጵያ በቅርቡ በነዳጅ ኃይል በሚንቀሳቀሱ መኪኖች ላይ የጣለችውን እገዳ ልታነሳ ከውሳኔ የደረሰች ቢሆንም ጉዳዩ ግን እርሶ እንደሚያስቡት አይደለም። መንግስት የዓለም ንግድ ድርጅትን ለመቀላቀል ለረጅም ጊዜ ሲያደርገው የቆየው ጥረት አካል አድርጎ እየተመለከተው ይገኛል። ለምን? ምክንያቱም በዓለም ንግድ ድርጅት መሰረት አባል ሀገሮች ከውጭ የሚገቡ ምርቶችን ሙሉ በሙሉ እንዲያግዱ አይፈቀድላቸውም። ታዲያ አዲሱ እቅድ ምንድን ነው? በዚህ ምክንያት እንግዲህ ኢትዮጵያ እገዳውን ልታነሳ እንደሆነ ነው የተሰማው። ይህንን ሲያደርግ ግን መንግስት የነዳጅ መኪናዎች በብዛት እንዳይገቡ ለማድረግ ከፍተኛ ግብር በመጣልና ሌሎች መንገዶችን ለመጠቀም አማራጮችን እየተመለከተ ይገኛል። በሌላ አነጋገር የነዳጅ መኪኖች ተመልሰው ወደ ኢትዮጵያ መግባት የሚጀምሩ ቢሆንም ግን ርካሽ ወይም ደግሞ ለማስመጣት ቀላል እንደማይሆኑ ታውቋል። መንግስት የነዳጅ ጥገኝነትን ለመቀነስ በሚል ከ3 ዓመት በፊት ነበር የኤሌክትሪክ ተሽከርካሪዎች እንዲገቡ የነዳጅ መኪናዎችን ያገደው። ኢትዮጵያ ሌሎች እርምጃዎችንም እየወሰደች ሲሆን ይህም ለውጭ ባለሀብቶች ገበያዎችን መክፈት፣ የመንግስት ኩባንያዎችን መልሶ ማዋቀርና የንግድ ስርዓቶችን ዘመናዊ ማድረግን እንደሚያካትት ታውቋል። ይህ ሁሉ ደግሞ ከ20 ዓመታት በላይ ድርድር የተደረገበትና የዓለም አቀፍ የንግድ ስርዓትን የመቀላቀል አካል እንደሆነ አውቀናል። ዓላማውም መንግስት የዓለም ንግድ ድርጅትን በመቀላቀል የኢትዮጵያን የኢኮኖሚ የወደፊት እጣ ፈንታ ለመወሰን በማሰብ የተደረገ እንደሆነ ሰምተናል።